ሀሴት ነኝ ብላ የመጣችው ሳትመጣ በፊት ሀናን ወይዘሮ ሜላት ድሮ የማቀሽ ለረዥም ጊዜ የማቀሽ ይመስለኛል ትላት የነበረው ስቆጣት ለምን ታሳዝነኛለች ትላት የነበረው ምንም ቢሆን ምንም ባታቃት የእናት እንጀት እንሰፈሰፍላት የነበረችው ወይዘሮ ሜላት ዛሬ ግን ሀና ላይ ጨክናባታለች። በሆነ ባልሆነው ትቆጣት፣ ትነጫነጭባት እንዲሁም ደግሞ አጥንቷን አልፎ እስኪሰማ ድረስ ስድቧ እስኪ ጠሰጥሳት ስለሆነ ከዚህ በላይ ሞራሏ ሊጎዳ ስለሆነ ሀና ከዚህ በላይ እኔ መቆየት አልችልም፣ ስድቦት አጥንቴን ሰርስሮ ገብቷልና ስለዚህ ያሰናብቱኝ፣ ከዚህ በላይ ምንም አይበሉኝ ብላ ተናግራለች። የዛሬ ደግሞ የምርመራ ውጤት ስለደረሰ ከዚህ በኋላ ምንም ሊፈጠር እንደማይችል ነግራታለች። ሁሉም ተያይዘው ሀናና አያቷ እንዲሁም ደግሞ ወይዘሮ ሜላትና አዲሷ ሀሴት ነኝ ባይ የመጣችው ወደ ሆስፒታል ተያይዘው ሄደዋል። ሆስፒታል ላይም በነበራቸው ቆይታ ዶክተሩ ውጤቱ እንደደረሰ እና ሁሉም ማወቅ ማየት እንደሚችል ነግሯቸዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የገኒ ኢትዮ የዩቲዩብ ቻናል ቤተሰቦች ሰላማችሁ ያላችሁበት የምድር ጥግ ብዝት ሙልት ትርፍ ይበልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ነባር ቤተሰቦቼ ላይክ ኮሜንት ማድረግና አትርሱም። ታዲያ ሆስፒታል ላይ ሁሉም በተሰበሰቡበት እናንተ ወስዳችሁ ማንበብ ትችላላችሁ አላቸው ዶክተሩ። ዶክተሩም ለምን አትከፍትልንም አንተ ለምን ሳንተ ልታነብልን አትችልም በተባለ ጊዜም አይ እናንተ ፈቃደኝነት መጠየቅ አለበት ለዚህ ነው አላቸው። ሀናንም በተለየ መልኩ ሀና ብሎ ጠየቃት። ሀናም አዎ ይከፈት እኔም ፈቃደኛ ነኝ ብላ ከነሱ ጋር ተስማምታለች። ታዲያ ዶክተሩ እየተርበተበተ ውጤቱን ከፍቶ አነበበው። ካገላበጠም በኋላ ሀና የነ ወይዘሮ ሜላት ልጅ እንዳልሆነችና ሀሴት ነኝ ባይዋ እርግብ ደግሞ የነ ወይዘሮ ሜላትና የአቶ መስፍን ልጅ መሆኗን አረጋግጧል። በዚህ ውሳኔ ሀና በድንጋጤ እንዴት ሊሆን ይችላል እያለች ከዶክተሩ እጅ በፍጥነት ወረቀቱን ተቀብላ ለማየት ይሄ ሊሆን አይችልም በጭራሽ እንዴት ሊሆን ይችላል እያለች እርግጠኛ የሆነችበትን ሀሳቧን ውድቅ ያደረገባት ይመስላል። ሀና ግን እውነታን ይዛ ነበረ። ነገር ግን ነገር በአሁን ሰዓት ጉልበት ገንዘብ ያለው እንጂ ምንም የሌለው ምስኪን ፍትህ እንደማያገኝ ማሳያ ናት ሀና። በመቀጠልም ዶክተሩ አይ እንግዲህ እኔ ምንም ያደረግኩት ነገር የለኝም፣ ስለዚህ ይሄ ነው የምርመራ ውጤት ብሎ ሁሉንም አሰናብቷል። በተቃራኒው ወይዘሮ ሜላትና አዲስ የመጣችዋ እርግብ በነገሩ ደስተኛ ሆነው ጮቤ እየረገጡ ይገኛል። የእናትነት አንጀት የጨከነባት ሀና እሷ ግን ውስጧ ክስም ብሏል። እንዲሁም ደግሞ አያቷ የልጅነት ጊዜዋን የሀሴትን የሚያስታውሰው ሀና እንጂ ይችን እርግብ ተብዬዋን እንዳልሆነ አያትዮ በደንብ ጠርጥራለች። ወይዘሮ ሜላትም እናቷን ወይዘሮ አስቴርን ልሰማት ፈቃደኛ አይደለችም እንጂ ነገር ግን ውስጧ ይች ልጅ የእሷ ልጅ እንደሆነችና እርግብ ተብዬዋ ግን የእሷ ልጅ እንዳልሆነች እየነገራት ይገኛል። በዚህም ደግሞ ወደኋላ ሄዳ ቆይ መጣሁ አንዴ ብላ ሀናን ሄዳ አይዞሽ ሁሉም ነገር ቢሆን ደስ ይለኝ ነበር ግን አልሆነም፣ ግን ደግሞ አንቺ ጠንካራ ሁኚ አትከፊ እያለች ሀናን ለማጽናናት ሞክራለች። ሀናም አይ ችግር የለውም እኔ ምንም ይሁን ምንም እውነታውን ለማወቅ እንጂ እኔ የእነሱን ቤተሰብነት ፈልጌ አልነበረም፣ ስለዚህ ምንም የሚያሰጋኝ ነገር የለም እያለች ውስጧ እንዳልተሰበረ እየመለሰች ትገኛለች። ነገር ግን አይዞሽ ብለው አፈርትተው እቅፍ አድርገው አባቷን እንዲምርላትም አባትሽን ይማርልሽ ብለው መርቀው ወደ ነበሩበት ተመልሰዋል። ሀናና እርግብ ግን ይቺ ውሰታም ይቺ ሌባ እያሉ ሀናን ብያንቋሸሹ እየሰደቡ ይገኛሉ። ሀና ግን ከዚህ ሁኔታ ይልቅ በቃላት የተሰባበሯት ይበልጣልና የወይዘሮ ሜላትን እናትነት በጭራሽ እንደውም ባይሆን ደስ እንደሚላትም በውስጧ እርግጠኛ ነች። ሀናም እዛው በቆመችበት ፍዝዝ ድንዝዝ ብላ ነገሮችን እያሰበች ትገኛለች። ከዚህ በኋላ ዶክተሩ ሁሉም ተለቃቅመው በሄዱበት ቅጽበት ነገሮችም ወደ ኋላ እያስታወሰ እየተጸጸተ ይገኛል።
ባይሆን ደስ ይለው ነበር። ነገር ግን ደግሞ በፍቅረኛው ነው የመጡበት። ሲቀጥልም በራሱ ህይወት ምክንያቱም በገንዘባቸው እና በጉልበታቸው ተማምነው ፍቅረኛውን አንድ ነገር እንደሚያደርጉበት ካልሆነ በዚህ ነገር ውጤቱን በመቀየር እንዲተባበራቸው ያስደረጉት እነዚህ የእርግብ ዘመዶች ነገሩን እንዲተባበራቸው እሱ ባይፈልግም ግን በጉልበት እንዲሆን አድርጎታል። ህሊናው ግን በጭራሽ እሺ እያለው አይደለም። ይህንን ተመልክቶ ህሊናው እየጮኸበት ይገኛል። ይህንን ባላደረግኩትም እያለ ውስጡን እያንቀጠቀጠው ይገኛል። ነገር ግን ለማንም ምንም አልተናገረም። ያ ጎረምሳ ደግሞ መቶ እያስፈራራው ይገኛል ነገሮችን። ይህንን በማድረጉ እንደዚህ እንዲያደርግም ያደረገው በጉልበት በሽጉጥ አስፈራርቶት እንደሆነ ግልጽ አድርጎ እየተናገረ ነው። ስለዚህ በዚህ ምክንያት ይህን ውጤት እንዲቀይር ተገዷል ዶክተሩ። ነገር ግን አንድ ነገር እዚህ ላይ በአሁን ሰዓት የዲኤንኤ ውጤት ምን ያህል አስተማማኝና አረጋጋጭ እንዳልሆነ አጠያቂ ነው። ምክንያቱም ድራማ የእውነተኛው ዓለም ገጽታ ስለሆነ እውነትም ይሄ ድራማ እውነተኛ ገጸ ባህሪያችንን እያንጸባረቀልኝ ይገኛል። በአሁን ሰዓት የሚፈራው ጉልበት ያለው ገንዘብ ያለው ስለሆነ ለዚህ ሚዛን ታጋድላለች። አንዳንዴ ፍትህ ቦታዋን ታጋድላለች። ለዚህም ደግሞ ማሳያዋ ሀና ናት። ሀና ከንጹህ ልቦናዋ በስተቀር ምንም ገንዘብ ምንም ጉልበት እንደሌላት ማሳያና ደግሞም በተቃራኒው እርግብና ከጀርባዋ ያሉት ግብረ አበሮቿ ጉልበታቸውን ተጠቅመው ሰዎችን እያስፈራሩ እውነታን እንድትደበቅ አድርገዋል። ፎቶዋንና መስቀሏን የሰረቀው ተምቹ ከቀናት የእስር ቀናት ቆይታ በኋላ መጥቷል። ሲመጣም ከአሲር ጋር ውጭ ተገናኝተው ስለ ሀናና ስለ አባቷ ካወሩ በኋላ አባቷም ሆስፒታል እንደተኙ ሀናም ደህና እንደሆነች ካወሩ በኋላ ወደ ሆስፒታሉ መጡ። ሆስፒታል ከመጡ ከደቂቃዎች በኋላ እዚህ ጋር ቁጭ በል እንዲህ እየተባባሉ አባባ ግን እንደዛ ምድር የማትበቃቸው ሲያወሩ ምድር የምትንቀጠቀጥላቸው እንዴት እንደዚህ አፋቸው ተለጎመ? ምን ሆኖ ነው? ታመው ነው? በጠና መትረፍ አይችሉም እያለ ሲያወራ፣ ነገር ግን አሴር አባቱን ያጣህል ነው እና የሚሰማው። አንተ ዝም በል እቤታቸው እንዴት እንደዚህ ትላለህ? እያለ እየተቆጣም ይገኛል። ተምቹ ግን ጣጣ የለሽ ነውና ነገሮችን በግልጽ ማውራት ለማከታተል ቀጥሏል። ነገር ግን አሴር ወሬውን እንዲገታ አድርጎታል። ከዛም እየተጫወቱ በተቀመጡበት ስፖርትም እያሰራው እያለ ሀና ትክዝ ባለችበት መጣች። ሀናም ስትመጣም ምን ሆነች ነው ሀና አላት አሴር። አይ ምንም የደከመች ትመስያለች፣ ነይ ቁጭ በይ እዚህ ብሎ ወንበሩን አዘጋጀላት። ሀናም በመምጣቱ ደስ ብሏት ተምቹ መታለ እንዴ ብላ እቅፍ አድርጋ ሰላም አለችው። በዚህ ጊዜ አሴር ከኋላ እየተናደደ ነገር ግን ሀና ምንም ሊናገራት አልፈቀደምና ዋጥ አድርጎ ንዴቱን ይዞ ቁጭ አለ። በመጨረሻም ሀና እዚህ ጋር ቁጭ በይ ብለዋት ቁጭ አለች። ሲጨዋወቱ ሀና ደክሞሻል ምግብ አልበላሽም አላት። አይ ጭራሽ ነው ትዝ ያላለኝ አለችው። ከዛም እሺ በቃ እኔ ምግብ አመጣለሁ ብሏት፣ ነገር ግን ወደ ሆስፒታል የመጣችበት ጉዳይ ምን እንዴት እንደደረሰ ምን እንደሆነ ጠየቃት። ነገር ግን ሀና ነገሮች እንዳልሆኑና ምንም እንዳልተስተካከለ የጠበቀችውን እንዳልሆነ በጣም እንደተናደደች ነገረችው። ይህንንም ሰምተው በቃ ምግብ ይዘን እንምጣ ብለው ወደ ውጭ ወጡ። በዚህ አጋጣሚ ደግሞ ምናሴና እህቱ ሰላም ስለ ሀናና ስለ እርግብ እያወሩ ምግብ እየሰሩ በዛውም እየተጣሉ እየተጨቃጨቁ የወንድምና የእህት ፍቅር፣ አንተ እኮ በቃ ሰላም ጸባይ የለሽም እየተባባሉ ስለ ሀናና ስለ እህቱ እርግብ ማውራት ጀመሩ። እርግብ እውነታንም ሳትይዝ እንደዚህ ልታደርግ እንዳልቻለች፣ ሀናም ደግሞ እውነታም ሊኖራት ይችላል። ስለዚህ ይሄ ነገር እንዴት ሊሆን ይችላል እየተባባሉም ይገኛሉ። ውሸታም አይደለችም ሀና ብሎ የሚያስባት ውጤቱ እንዳልጠበቀው ሆኖ መገኘቱም ያልሰማው ምናሴ ግን ሊሆንም ላይሆንም ይችላል፣ ቢሆንም ግን ሁለቱም እህቶቻችን ናቸው እያለ ለማበላላት እንደተቸገረ ነው የሚያሳየው። ሀና ግን ሰላም ግን ሀና እህቷ ብትሆን ደስ እንደሚላት እየነገረች ትገኛለች። ምናሴ እንደ እውነታው ከሆነ ሀና
እንደ እውነታው ከሆነ ሀና እህቱ ብትሆን ደስ እንደሚለው፣ ነገር ግን ደግሞ እርግጠኛ ሆና የመጣችው እርግብ ናትና እርግብ ደግሞ ልትሆን ስለምችል ብሎ በጥርጣሬ አይን ቢነግራትም እንዴት እንደዚህ ሊሆን ይችላል ትፈልገዋለህ እንዴ እያለች ነገሩ እየጠየቀች ትገኛለች። ምናሴ ግን ይገኛል በጭራሽ እርግብ ደግሞ ነግሯት ብሏት መታ ምናሴ ወደ ትምህርት ቤት በሄደበት ቅጽበት ያቺ ውሸታ ተጋለጠ። ልጅቷ ኮንፊደንስ እየተናገረች ትገኛለች ብሏቸው ነገር ግን ከጀርባው ምን እንዳለ ያላወቀችው ሜላት ሳሎን ትገዝ ብላ ተቀምጣለች። ይልቁን ከዚች እጥፍ እጥፍ ከምትመልሰው ከምላሳማ እርግብ የበለጠ ሀናን በቅጡ እንኳን ለሰዎች ምላሽ መስጠት የማትችለውን ሀናን ውሸታምና ጭበርባሪ አድርጋታለች። ልቧም እንደዛ እያላት ይገኛል። ይልቁንስ ከእናትነት አንጀት አልፎ የአያትነት አንጀት ልጅ የምትመስላት ወይዘሮ አስቴር ነገሩ ይልቁን ይብሱን ከንክኗታል። እርግብ ግን አያቴ ደስ ያለሽ አትመሲም፣ ምንድን ነው እኔ ልጅሽ እንደሆነ አልፈለግሽም ወይ እያለች በጥያቄ እያፋጠጠቻት ትገኛለች። ነገር ግን በግድ ተናደጅ ነው ወይ? እንዴት እንደዚህ ልትናገሪኝ ትችያለሽ? ተይኝ በቃ ብላ ወደ ክላሷ እንድትገባ ካደረገቻት በኋላ ወይዘሮ ሜላት በእኔ ምክንያት ተጣላችሁ አይደል እማዬ እያለች እያሽበለበለች እንደዛ ከሆነ እኔ ቡና ፈላላችኋለሁ ሳሎን ነይ ብላ ወሰደቻት። ሳሎንም ደግሞ መቀመጥ ያልፈለገችው ወይዘሮ አያት ወይዘሮ አስቴር ምንድን ነው እንደዚህ ተከፍተሻል? በተለይ ደግሞ የሆስፒታሉን ውጤት ከሰማሽ በኋላ ስትላት፣ አይ ያችን መስኪን ልጅማ እንደዚህ ያድርግሻል። እስኪ ያት ይቺ አሁን ምኗን ነው ሀሴትን የምትመስለው? በጭራሽ ይቺማ ሀሴትን አትመሲም እያለች እና ይልቁን እናቷን እንዴት እንደዚህ ልትይ ትችያለሽ? ይህንን ከዚህ በኋላ በልጄ ጉዳይ አንድ ነገር ብትመጪ እወድሻለሁ፣ አከብርሻለሁ ብላ ነገር ግን በሀሴት ጉዳይ እንዳትናገራት የኔና የእሷ ብቻ እንጂ ያንቺ አይደለም ብላ እናቷን አስቀይማታለች። በዚህ ያዘነችው እናትም ተነስታ ንፋስ ልቀበል በሚሰበብ ወደ ውጭ ወጥታለች። በዚህም ደግሞ ደስ ያላላት በመናገሯም የተጸጸተችው እናቷን እንዳስከፋቻት የተሰማት ወይዘሮ ሜላት ይቅርታ መጠየቋን ቀጥላለች። ነገር ግን በዚህ መሀል መጣላታቸው ደስ ያላት እርግብ አይዞሽ በቃ እማዬ እያለች ያስመሳይ ሀና አባቷ ጋር ቁጭ ብላ አባቷ ለቀናት መንቃት እንደማይችሉና ሕክምናው ከተደረገላቸው በኋላ እንደሚነቁ ዶክተሩ እንደነገራት የመጨረሻ ሕክምናም እንዳላቸው ነግራቸው እነሱ ምግብ ሊያመጡ ሲሄዱ እሷ ብቻዋን ቁጭ ብላ እጃቸውን እየሳመች እየዳበሰች ትገኛለች። በዚህ መሀል አባቷ ቀና ብለው ልጅ ሀና ቢሏት ምንኛ ደስ ባላት። ነገር ግን አባቷ ለመናገር ለማውራት ራሳቸውን ስተው ስለወደቁ አልቻሉም። ሀና ደግሞ በዚህ መሀል ትክዝ ብላ ቁጭ ብላለች። ነገሮችን እያወጣች እያወረደች ትገኛለች። አሴርና ተምቹ ስለ ሆስፒታል ጉዳይ ምንድን ነው ተሳካላችሁ ወይ እያላችሁ ታወሩ የነበረው ብሎ ሲጠይቀው ሀና ወላጆቿን እንዳገኘችና ነገር ግን የምርመራ ውጤቱ እሷን እንዳልገለጸ እሷን ልጅ እንዳልሆነች እንደነገረ ነግሮታል። እንዴት ብሎ ነገሩን እንዲያስረዳ ሲጠይቀውም ሀና ፎቶና መስቀል እንደነበራት ነገር ግን እሱን ሰርቀው በዛም ደግሞ እሱ ከጠፋ በኋላ ነገሩ እንዴት እንደሆነ ሳይገባቸው ቤተሰብ ነኝ ብላ የመጣች ልጅ እንዳለች በምርመራ ውጤቱ ደግሞ እሷም ልጅ እንዳልሆነች ተነግሯታል። እሷ ግን ወላጆቿ እንዴት እሷ አባባ እንዳልሆነ ሲጠይቃቸው አባባ አሳደጓት እንጂ አልወለዷትም። ሀናን ፎቶ ደግሞ በልጅነቷ እኔም የልጅነቷ ፎቶውን አይቻለሁ፣ አባባ ሳይተውኛል። ነገር ግን ፎቶውም መስቀሉም አሁን ላይ የለም። እሱን የወሰደች ልጅ ደግሞ ልጅ ነኝ ብላ መታለች። ይባስ ብሎ ደግሞ የምርመራ ውጤት እሷን ልጅ አይደለሽም ማለቱ ነው ብሎ ሲነግረው ነገሩ እንዳስደነገጠው የእሱ ስራ እሱ የወሰደው መስቀል ፎቶና መስቀል ሀና ይሄ ጉዳይ የእሷ መሆኑ ስለገባው ተምቹ በጣም ተጸጸተ። በዛም ደግሞ ሄዶ የዛኔ ፎቶ ሰርቆ እንዲያመጣለት የቀጠረውን ልጅ እባክን እፈልግሃለሁ እና ብሎ ደውሎ ምሳ እንደሚጋብዘው መስሎ ካነጋገረው በኋላ የተቀጣጠሩበት ቦታ ሲመጣ
አንተ እንደዚህ እንዴት ልታደርገን ትችላለህ? አንተ በእኔ ሙድ እንዳያዝክ እኔ ሙድ ይዝብሃለሁ ብሎ ሲመጣ በእርግጫና በካቸው ተቀበለው። ያም ሆነ ይህ ግን ሀና ህይወቷን አዘበራርቆባታል። ተምቹ ግን ሲጠይቀው ይህንን ልጅ በዱላ በእርግጫ እያለ ሲጠይቀው ይህንን ነገር ማወቅ እንደማይችልና እሱንም ብሩን ከሰጡት በኋላ ከጨዋታ ውጪ ያንን ነገሩን ከሰጡት በኋላ እሱን እንዳስወጡት ነግሮታል። ይህንንም ደግሞ ተምቹ ከዚህ በኋላ ሰዎቹን ወስዶ እንዲያሳየው ቢጠይቀውም ነገር ግን ይሄም እኔ ምንም የማውቀው ጉዳይ የለም እኔንም ከጨዋታ ውጭ አድርገውኛል ብሎ መለሰለት። ወይዘሮ ሜላትም ተጭበርብራ ነገ በእርግብ የቤት ንብረቷን እንደምታጣ ያልገባት ዛሬ ሀናን ውሻ አድርጋ ከቤቷ ሰጥታታለች። በዚህም ደግሞ በእሷ በመውጣቷ ቤቱ ቤት ሴቱ ሴት ያልመሰላት ወይዘሮ አስቴር ከዚህ በኋላ ምን አደርጋለሁ? ቤትም ሴትም የለም እኔም ልጅ አለኝ ብዬ እዚህ አልቀመጥም ብላ በማሰብ ልትሄድ ወስናለች። ለምንም ብለው ሲጠይቋት አይ እኔ መቀመጥ ስላልፈለኩ መሄድ አለብኝ ብላ ተነስታለች። ወይዘሮ ሜላትም እንዳስቀየመቻት ስለገባት አይ በቃ እኔም ቢሆን ልጄ ቢሆን ብትሆን እኔም ሞልቻለሁ እኔም ብሆን እንደዚህ ስነማደርገው ብላ እሷ ውስጧ እንዳዘነባቸው ጥላቸው ልትሄድ ወስናለች። ነገር ግን አስመሳይዋ ርግብ ለምን አያቴ ከኛ ጋር አትቀመጭም እያለች አይ በቃ ከዚህ በኋላ አያስፈልግም እኔም ቤት አለኝ እናንተ ጋር ልኖር አልመጣሁም ብላቸው ተነስታ ሄዳለች። ከዚህ በኋላ ሰላም ደግሞ ሀና እህትሽ አይደለችም ተብሎ ተነግሯት፣ ነገር ግን ምርመራው ከመደረጉ በፊት ሀንዬ እኔ እኮ የምርመራ ውጤቱ ተደረገም አልተደረገም እኔ ያንቺ እህት ነኝ፣ እህቴ ነሽ፣ መወለድ ቋንቋ ነው ብላ እህቷ እንደሆነች ከጎኗ እንደሆነች ነግራት ነበር። ዛሬም ያንን ቃሏን ሳታጥፍ ሰዎች ሁሉ እሷን ውሸታም አድርገው በራቁበት ቅጽበት እሷ ግን ሄዳ እህቴ ሀንዬ ብላ እሷን ልትጠይቀት አባቷ ጋር ሆስፒታል ድረስ ሄዳለች። ምን አይነት መታደል ነው! ያቺ መጀመሪያ ክፉ የመሰለችው ሀና ሰላም ዛሬ ግን ለሀና እህቷ ከጎኗ አለውልሽ ባይ ሆናታለች። የትዕግስት ፍሬዋ ዛሬ ለሀና ጠቅሟታል። የመጀመሪያ የገባች ጊዜ ሀናን ሰላም እንዴት እንደምታመነጫጭቃት አይተናል። ነገር ግን ዛሬ ደግሞ ሰላም ተቀይራ ሰላማዊ ሰው ሆና ለሀና ደግሞ አይዞሽ እኔ ያለውልሽ እህትሽ ነኝ ከጎንሽ ነኝ አንቺ ብቻ እኔን እንደ ሩቅ ሰው አታስቢኝ አትይኝ ብላ አጽናንታት አበርትታታለች። ሀንዬ ግን ውስጧን ክፍት ብሏት ስለነበር ሰላምዬ ብላ ካልጋ ወርዳ እቅፍ አድርጋታለች። በቀጣይ ደግሞ የተምቹ ይህንን ጉዳይ ማወቁ ምናልባት ሰዎቹን ሄዶ እውነታውን አፍረጥርጦ እሱ ፎቶውን ሰርቆ እንደሰጣቸው ለሰዎቹ ነግሮ እውነቱን ሊያስወጣው ይችል ይሆን? ብቻ አብረን የምናይ ይሆናል። ቻናሉን ብቻ ሰብስክራይብ በማድረግ አብራችሁኝ ሁኑ። ገኒ ኢትዮ